በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? በሀብት ስቦ በረድኤት አቅርቦ በዚህ ቦታ የሰበሰበን ፈጣሪያችን እግዚአብሔር ስሙ የተመሰገነ ይሁን። ሁላችሁንም እግዚአብሔር በቸርነቱ እንኳን ለዚህ ቀን በሰላም አደረሳችሁ። በመካከላችን ተገኝቶ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። አንድ ቀድሜ የምነግራችሁ ነገር በተቻላችሁ መጠን እዚህ ባላችሁበት ሰዓት ሁሉ ከራሳችሁ ጋር ለመሆን ሞክሩ። ራሳችሁን ሰብስቡት። አንድ ሰዓት ምንም ሳታዳምጡ ከምትቀመጡ 5 ደቂቃ ጥሩ አድርጋችሁ አዳምጣችሁ ወጣችሁ ብትሄዱ ይሻላል። ዝም ብላችሁ አይናችሁም ልባችሁም እንዳይባክንባችሁ ብዬ ነው እና ራሳችሁን ሰብስባችሁ ለነፍሳችሁ ስንቅ የሚሆነውን እግዚአብሔር ያዘጋጀውን ቃል እግዚአብሔር ይዛችሁ እንድትሄዱ ብዬ ነው። ዛሬ እንግዲህ ሆሳዕና ነው። ሆሳዕና በሚል ርዕስ ነው የምንማማረው። እስኪ ሆሳዕና በሉ ሁላችሁ። ይሄ ወሬውም ምኑም እንዲቆም እንቅልፉም እንዲለቃችሁ ከድካምም እንድትበረቱ ሆሳዕና በሉ። ሆሳዕና በአርያም በሉ። በደንብ ድምፅ ጨምሩበት። አያችሁ፣ አሁን ትንሽ ድምፅ ቀነሰ። እንደገና እስኪ በሉ ሆሳዕና በአርያም። እሺ፣ የማቴዎስ ወንጌል ምዕራፍ 21 ቁጥር 9 ላይ ነው። ዛሬ እንግዲህ እሁዱ ሆሳዕና ነው። ለምንድን ነው ሆሳዕና የተባለው? ይሄንን ታሪክ የዛሬ ዓመት ሰው ቢጠይቃችሁ ለሰው ማስረዳት ይገባችኋል፣ ክርስቲያን እንደመሆናችሁ ማለት ነው። ምን ማለት ነው ሆሳዕና? የዛሬው እሁድ ለምንድን ነው ሆሳዕና የተባለው? ለምንድን ነውስ የምንሰበሰበው? ለምንድን ነው እንደዚህ አይነት ነገር የምንይዘው? ይህንን ሁሉ ትርጉሙን አውቀን ክርስቲያን የሚሰራውን አውቆ የሚሰራ ነው፣ በእግዚአብሔር አምሳል ስለተፈጠረ ማለት ነው። እና ይህንን እንድታውቁ ልብ ብላችሁ ስሙኝ። ለሁሉም እግዚአብሔር ከሁላችን ጋር ይሁን። ወቀሪቦ እግዚእ ኢየሱስ ኢየሩሳሌም በጽሐ ቤተፋጌ እንተገቦ ደብረ ዘይት። ጌታችን መድኃኒታችን ኢየሱስ ክርስቶስ ኢየሩሳሌም በቀረበ ጊዜ በደብረ ዘይት ጎን በሚሆን ቤተፋጌ ከሚባል ቦታ ደረሰ ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ከስቅለቱ በፊት ዓርብ ሊሰቀል እሁድ ማለት ነው። እሁድ ቀደም ብሎ ቅዳሜ ለእሁድ አጥቢያ ሌሊቱን ቤተፋጌ ከሚባል ቦታ ላይ ደረሰ። ማን? ጌታችን። በየት? በደብረ ዘይት አጠገብ። ስሙ ማን ይባላል? ቤተፋጌ። እዚያ ቦታ ላይ ሲደርስ ደቀ መዛሙርቱን እንዲህ አላቸው። ወይቤሎሙ እግዚእ ኢየሱስ ወምዝ ፈነወ እግዚእ ኢየሱስ ክልኤተ ማርዳይሁ። ከዚህ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ከደቀ መዛሙርቱ 2 ተማሪዎቹን መርጦ እንዲህ አላቸው። ሁሩ ሀገረ ዘቅድሜክሙ፣ ወደፊታችሁ ወዳለው ሀገር ሂዱ። ወትረክቡ እድግተ እስርተ ምስለ እዋላ፣ ከውርንጫዋ ጋር የታሰረች አህያ ታገኛላችሁ። ፍትሕዎሙ ወአምጽእዎሙ ሊተ፣ እናቲቱንም ግልገሏንም ፈትታችሁ አምጡልኝ አላቸው። እመቦ ዘይቤለክሙ ምንተ ትገብሩ፣ እናንተ ሰዎች የታሰረ አህያ የምትፈቱ ምን እያደረጋችሁ ነው የሚላችሁ ሰው ካለ በሉ እግዚኦሙ ይፈቅዶሙ፣ ባለቤታቸው ጌታቸው ይፈልጋችኋል በሉ። ውእተ ጊዜ ይፌንውክሙ፣ ያን ጊዜ አህዮቹን ስትፈቱ ለምንድን ነው እነዚህን አህዮች የምትፈቱ የሚላችሁ ሰው ከመጣ ባለቤታቸው አምጡ ብሎናል በሉ። ሰዎቹም ይሰዷቸዋል። ወዝንቱ ኩሉ ዘኮነ ከመ ይትፈጸም ዘተብህለ በነቢይ በልዋ ለወለተ ጽዮን ነዋ ንጉሥኪ ይመጽእ ኀቤኪ ጻድቅ ወየዋህ እንዘ ይጽያን ዲበ እድግት
ወዲበ ዋላ። ይህ ሁሉ የተፈጸመው እንደዚህ ያደረገው በነቢይ በዘካርያስ የተነገረው ትንቢት ይደርስ ዘንድ ነው። ምን የሚል? የጽዮንን ልጅ እንዲህ በሏት፣ እነሆ ጻድቅና የዋህ የሚሆን ንጉሥሽ በአህያዋና በውርንጫዋ ላይ ተጭኖ ወደ አንቺ ይመጣል ተብሎ በነቢይ የተነገረው ይፈጸም ዘንድ ጌታችን አህያ አምጡልኝ አለ። ወገብሩ አርዳይሁ በከመ አዘዞሙ እግዚእ ኢየሱስ። ደቀ መዛሙርቱም ጌታችን እንዳዘዛቸው ሄደው ወደፊታቸው ወዳለው ሀገር ሂደው አንዲት እናት አህያ ከነውርንጫዋ ታስራ አገኙ። ያችን አህያ ፈትተው ለጌታ አመጡለት። ወረሃኑ አልባሲሆሙ በላዕሌሆሙ። ቅዱሳን ሐዋርያት ልብሳቸውን መደረቢያቸውን ከአህዮቹ ላይ አነጠፉለት። ወተጽዕነ ዲቤሆሙ። ጌታችንም በሁለቱ አህዮች ተጫነባቸው። እናቲቱ ሁለት ነገር እናስተውላለን እንዴት አድርጎ እንደተጫናቸው። ግልገሊቱ ዝቅ ያለች ናት፣ እናቲቱ ከፍ ያለች ናት። እሱ ባወቀ ግን ከፍና ዝቅ ሳይሉ ሁለቱን እንደ በሬ ጠምዶ በአንድ ላይ ተጭኗቸዋል። አንድም ደግሞ ውርንጫይቱ ጭነት ያለመደች ናት። እሱ ሲፈቅድ ግን መጫን ያለመደችው ውርንጫ ጠባይ ኑሯት ተገዝታ ለሱ ታዘዘች። ከቤተፋጌ እስከ ቤተ መቅደስ 16 ምዕራፍ ነው። አንድ ምዕራፍ የሚባለው የወንድ የሴት መልክ የሚለዩበት ቦታ ነው ይላል። ያ ማዶ ገሌ ነው፣ ያቺ ማዶ ገሊት ናት የሚባልበት ቦታ ዓይናችን ሰው መለየት እስከሚችልበት ያለው ርቀት በመጽሐፍ ቋንቋ አንድ ምዕራፍ ይባላል። ከቤተ ፋጌ እስከ ቤተ መቅደስ ድረስ 16 ምዕራፍ ነው። ጌታ ሰው መሆኑን ለማጠየቅ ተመቸኝ ብሎ ሁሉን አይጠቀምምና 14ቱን በእግሩ ሄደ። 2ቱን ምዕራፍ በእናቲቱ ሄደ። 2ቱን ምዕራፍ በእናቲቱ ከሄደ በኋላ መቅደሱን 3 ጊዜ ዙሮ በውርንጫይቱ ገብቷል። ይህ 16 ምዕራፍ ይሆናል። ከዚህ በኋላ ይህንን ሲያደርግ በአህያ ላይ ተጭኖ ሲሄድ ሌሎቹ ሕዝቦች ምን አደረጉ? ወነጸፉ አልባሲሆሙ ውስተ ፍኖት። እንኳን አንተ የተጫንክባት አህያ እንኳን መሬት ልትነካ አይገባትም ብለው ለአህያይቱ ልብሳቸውን አነጠፉለት። ሐዋርያት ከአህያይቱ ላይ ነው ያነጠፉ። ሕዝቡ ደግሞ ምን አደረጉ? ለአህያይቱ አነጠፉላት። አህያይቱ በመሬት ላይ አትሄድም ብለው። አንዳንዶቹ ደግሞ ምን አሉ? ወቦ ካልአን ሕዝብ እለመተሩ አይጹቀ ይላል። ሌሎቹ ደግሞ ሙስተ ዕፀው። ሌሎቹ ደግሞ ምን አደረጉ? ከወይራው ይኸው እንደዚህ ከዘንባባው በዕለቱ ጌታ ተቆርጦ የተመሰገነበት ዛፍ ነው። ይሄ 3 አይነት ዛፎች ናቸው የሆሳዕና ዕለት ጌታ የተመሰገነባቸው። ልብሳቸውን ማንጠፍ ያልቻሉ ሰዎች ደግሞ ቅጠል እየቆረጡ አነጠፉለት። አንዱ ዘንባባ ነው፣ አንዱ ወይራ ነው፣ አንዱ ደግሞ ምንድን ነው? ተምር ይባላል። የተምር ዛፍ ነው። እነዚህ 3ቱን አነጠፉለት። ከዚያ በኋላ በፊት ያሉትም እለሂ ያሐውሩ ወለሂ ይተልው አህያይቱን እየመሩ የሚሄዱ ነበሩ። ከአህያይቱ በኋላ የሚከተሉ ነበሩ። አህያይቱን የሚመሩትም ሆሳዕና ለወልደ ዳዊት ይላሉ። አህያይቱን የሚከተሉትም ሆሳዕና ለወልደ ዳዊት፣ ለዳዊት ልጅ ሆሳዕና መባል ይገባዋል። ሆሳዕና ቡሩክ ዘይመጽእ በስመ እግዚአብሔር፣ በእግዚአብሔር ስም የሚመጣ ቡሩክ ነው። ሆሳዕና በአርያም፣ በአርያም ለእርሱ ምስጋና ይገባል እያሉ አመሰገኑት። ሕፃናት ተሰብስበው በዛሬ ቀን
ጌታችንን ሆሳዕና በአርያም ሆሳዕና በአርያም እያሉ አመስግነዋል። ሕፃናት የሚባሉት እንደነዚህ ሕፃናት ብቻ አይደለም። የ40 ቀን ሕፃናት ቤተ መቅደስ በብሉይ ኪዳን ቤተ መቅደስ መግባት የሚቻለው በ40 ቀን ነው። ፈጽሞላቸው ቤተ መቅደስ የገቡ ሕፃናት እናታቸው ልጄ ምን ሆነ እያሉ እየደነገጡ የ40 ቀን ሕፃን አፉ ሲፈታ ያስደነግጣል። የእናቱን ጡት እናቱ ጡት ስታጎርሰው ጡቱን እየተወ ሆሳዕና በአርያም ብሏል። ዛሬ የ40 ቀን ሕፃናት የ80 ቀን ሴቶች ሕፃናት ሆሳዕና በአርያም እያሉ ፈጣሪያቸውን ለይተውት አውቀውት አመስግነውታል። ታዲያ በዚህ ጊዜ ቀናተኞች ጸሐፍት ፈሪሳውያን መጥተው እነዚህ ሰዎች የሚሉትን አሰማም እንዲ ያሉ ምን እያሉ ነው አሉ። አሰማም አዎ ሰምቻለሁ፣ እናንተስ የመጽሐፉን አልሰማችሁም እንዲ ያሉ። ለምንድን ነው ሆሳዕና የሚባለው ነገር ቁም ነገር ስላለው ነው። ህዝቡ ሆሳዕና ሲል ለምንድን ነው ዝም የምትለው? ገስጾሙ ለአርዳኢከ ደቀ መዛሙርትን ገስጻቸው፣ ህዝቡንም ዝም በሉ ሆሳዕና አትበሉኝ በላቸው አሉት። ለምንድን ነው ዝም እምላቸው? አሰማም እንዲህ አሉት። እናንተ የመጽሐፉን አልሰማችሁም? እምአፈ ደቂቅ ወሕፃናት አስተዳሎከ ስብሐተ በይንተ ጸላኢ ከመ ትንሥቶ ለጸላኢ ወለገፋኢ። ከሕፃናት አንደበት ምስጋናን አዘጋጀህ በይንተ ጸላኢ ዲያብሎስን ደስ አይበለውል ብለህ ከመ ትንሥቶ ለጸላኢ ጸላኢ ዲያብሎስን ወለገፋኢ ገፋኢ አይሁዳዊ ትነቅለው ዘንድ ከሕፃናት አንደበት ምስጋናን አዘጋጀ ተብሎ የተነገረልኝ ፈጣሪ ነኝ እኮ አላቸው። አላወቃችሁኝም እንዴ? ፈጣሪ ነኝ አላቸው። ይህንን አማን እብለክሙ እነዚህ ሕፃናት ዝም ቢሉ ይላል። ተመልከቱ፣ ድንጋዮች ያመሰግኑኛል አላቸው። እነዚህ ድንጋዮች ያመሰግኑኛል። ሕፃናትን ዝም በሉ፣ እሱ ዝም ባይል ዝም በሉ ዝም አላስቢል ቢለዱ እና ሕፃናትን ዝም በሉ ሆሳዕና አይባልም አትበሉ ብለው ሕፃናትን ከለከሏቸው። ሲከለክሏቸው የደብረ ዘይትና የቢታንያ ድንጋዮች በሙሉ መጥተው አፍ አውጥተው ሆሳዕና በአርያም ሆሳዕና በአርያም ሆሳዕና ለወልደ ዳዊት እያሉ አመሰገኑት። እግዚአብሔር የሰው ችግር የለበትም። እግዚአብሔር የአገልጋይ ድሃ አይደለም። ዓለም ሁሉ ከቤተ መቅደስ ዙሪያውን እስካለው ሕዝብ ያለው ድረስ ሁሉ ቢጠፋ እግዚአብሔር አገልጋይ ቸግሮት አያውቅም። ድንጋዩ ቀድሶ ዛሬ አመስግኖታል። ይሄን አደረገ። በቤተ መቅደስ ያሉትን ነጋዴዎች በሙሉ ጠርጎ አስወጣ። ይሄ ታሪኩ ነው። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። አሁን ታሪኩን መያዛችሁ ከተረጋገጠ በኋላ ትርጉሙ ይነገረናል ማለት ነው። እሺ ዛሬ ጌታ የት ደረሰ አልኳችሁ? ኢየሩሳሌም በሉ። ከኢየሩሳሌም አጠገብ ማን የምትባል ቦታ ቢታንያ። ከቢታንያ አጠገብ ማን የምትባል ቤተፋጌ በሉ እንጂ ያዙ እንጂ ምንድን ነው? ምን አላችሁኝ? ቤተፋጌ። እዚያ ሲደርስ ከ12 ሐዋርያት ስንት ተማሪ መረጠ? በሉ ንገሩኝ። 2 ናቸው። እነዚህ በብዙ ሊቃውንት ጴጥሮስና ዮሐንስ ናቸው የሚሉም አሉ። ያዕቆብና ዮሐንስ ናቸው የሚሉም አሉ። ግድ የለም እኛ ሁሉም ይሁን። 2 ተማሪ መረጠ። ምን አላቸው? ወደ ምስራቅ ሀገር ሂዱ አላቸው አይደል? ኧረ አላልኳችሁም? ያልተጻፈ ለምንድነው ይችላል? ወደ ምስራቅ ነው ያላቸው። ምንድን ነው ያላቸው? ወደ ፊታችሁ ሀገር እስኪ በሉ። እሺ እዚያ ሄዳችሁ ምን ታገኛላችሁ አላቸው። አቤት የታሰሩ ስንት አህያ? 2። ምንና ምን አህያ ናቸው? እናትና ግልገሏ ማለት ነው። በጣም ጥሩ። ሂዳችሁ ምን አድርጉልኝ አላቸው? ፈታችሁ አምጡልኝ። ሰው አትፍቱ ሲላችሁ ምን በሉ አላቸው? ጌታቸው ይፈልጋቸዋል በሉ አላቸው። እሺ ፈተው አመጡለት። ጌታ በአህያ የተጫነ ለምንድን ነው? የነቢያት ቃል ይፈጸም ዘንድ። ያው አልሰማችሁኝ ማለት
ማለት መስማቱ ሰምታችኋል። ቀጥሎ ያለውን አልለው። ስለዚህ ይህንን ያደረገበት በነቢይ በአህያ ተጭኖ ይመጣል ንጉሥሽ ኢየሩሳሌም ተብሎ ስለተጻፈ ማን ጽፎ? ዘካርያስ። አምጥተው አህዮቹን ሐዋርያት በአህዮቹ ላይ ምን አረጉለት? ኧረ መልሱ እናንተ ሰዎች። ታሪኩን ካላዛችሁት ቁጭ ነው የምል። ትርጓሜዋን አልናገርም። እሺ ምን አረጉለት? ልብስ አለበሱለት። እሺ በጣም ጥሩ። ሌሎቹ ሰዎች ደግሞ ምን አረጉለት? የት ላይ ያነጠፉለት? ሐዋርያት ምን ላይ ነው ያነጠፉት? ሌላው ሰው ደግሞ እንደናንተ ምዕመናን ማለት ነው። ምዕመኑ ደግሞ የት አነጠፈለት? መሬት ላይ ያነጠፉለት። እሺ ሌሎች ሰዎች ደግሞ ምን አደረጉ? ዘንባባ ቆርጠው አነጠፉለት። ያላቸውን ዘንባባ የተቆረጠለት ዛፍ ስንት አይነት ነው? ምን ምን ናቸው? ዘንባባ፣ ወይራ፣ ተምር። እሺ በጣም ጥሩ ነው፣ ይዛችሁታል። ከዚያ እነዚህ ተነጠፉለት። አሁን የሚከተሉት ሰዎች አህያይቱን እየተከተሉ ምን ይሉ ነበር? በሉ 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 እናቶች ሁላችሁ ሆሳዕና ለወልደ ዳዊት በሉ እንጂ ሆሳዕና በአርያም በሉ። ፊት ለፊት ያሉትስ ምን ይላሉ? በሉ ጨምሩ ጨምሩ። ሆሳዕና ለወልደ ዳዊት፣ ሆሳዕና በአርያም እንደዚህ ይሉ ነበረ። ሰዎች መጥተው ጸሐፍት ፈሪሳውያን ምን አሉት? ዝም አሰኝ አሉት። እሱ ምን አላቸው? በመጽሐፍ ያለውን አልሰማችሁምን አላቸው። እዚያ ሕፃናት አመሰገኑት። ሕፃናት ዝም ቢያሰኟቸው ድንጋዮች መጥተው አመሰገኑት ማለት ነው። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። አሁን እንግዲህ ትርጉሙን ያዙ። ጌታችን መድኃኒታችን ኢየሱስ ክርስቶስ ቤተ ፋጌ ደረሰ። ቢታንያ የድሃ መንደር ነው። ቤተ ፋጌ ማለት ፋጌ የሚባል ሰው ነበረበት እዚያ አጠገብ። ሁለት ትርጉም ያለው፣ አንደኛ የተመሳቀለ ጎዳና ማለት ነው። አህዮቹን ሊያስመጣ ሲል ጌታ ቢታንያ ቤተ ፋጌ ከሚባል ቦታ ላይ ቆሞ ነው ያዘዘ። ለምን ሲባል ተሰቅዬ እናንተን ከሞት ማሰሪያ የምፈታበት ጊዜ ደረሰ ማለት ነው። ከተመሳቀለ ጎዳና ላይ ሆኖ ነው ወደ አህዮቹ የላካቸው። ሁለተኛ ቤተ ፋጌ ማለት ነው። ፋጌ የሚባለው ሰው ከንፈሩ ፋግ ያለ ሰው ነበር ይላሉ ሊቃውንቱ። ከንፈሩ ፋግ ያለ የተሰነጠቀ ነበርና በሱ ስም ፋጌ ተብሎ ተጠርቷል። እዚያ ቦታ ከድሆች መንደር ላይ ቆሞ መልአኩ እናንተን ከድህነት ላወጣችሁ መጥቻለሁ፣ ከነፍስ ድህነት ላወጣችሁ መጥቻለሁ ማለቱ ነበረ። እዚያ ሲደርስ ወደፊታችሁ ሀገር ሂዱ ብሎ አዘዛቸው። ይሄ በጣም 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 ችግር የሆነ ትእዛዝ ነው። ኪሎ ሜትሩ አልተነገረም። የስንት ቀን ጎዳና እንደሚወስድ አልተነገረም። መታዘዝ በጣም በጣም ችግር ነው። በጣም በጣም ትዕግስትን የሚጠይቅና እምነትን የሚጠይቅ ነው። አሁን ለምሳሌ መቼስ እንግዲህ ክርስቶስ አስተምሯል። ዛሬ ደግሞ በክርስቶስ ቤተክርስቲያን የምናስተምራችሁ እኛ ነን። ለካህናት ትታዘዛላችሁ። አሁን እኔ ዝም ብዬ ወደፊታችሁ ሂዱና የሆነ በግ አምጡልኝ ብላችሁ አሁን ትሄዳላችሁ? ዝም ብሎ ወደፊታችሁ የስንት ሰዓት መንገድ ነው አትሉም? ቢያንስ እንላለን። የስንት ሰዓት መንገድ ይፈጃል? በጎችስ የማን ናቸው ይባላል አይባልም? ይባላል። በግ ብናጣስ አይባልም? ይባላል። ሃይማኖት ማለት ዝም ብሎ ሳይጠራጠሩ መቀበል ነው። መታዘዝ ማለት መታዘዝ ማለት እሱ ነው። የሐዋርያት ትእዛዛቸው ይገርማል። ወደፊታችሁ ሂዱ አላቸው፣ ሄዱ። አህያም አገኙ። በዚህ ዓለም ላይ ትልቁ ከእግዚአብሔር ጋር የሚያገናኝ መስመር መታዘዝ ነው። መጀመሪያም ከሲኦል የወጣ ነው ባለመታዘዝ ነው። ሔዋን ስላልታዘዘች ሞትነ፣ እመቤታችን ስለታዘዘች ዳን። አዳም ስላልታዘዘ ጠፋን፣ ክርስቶስ ስለታዘዘ ዳን ማለት ነው። አለመታዘዝ ያመጣብንን ዕዳ መታዘዝ አጠፋልን። ትዕቢት ያመጣብንን ዕዳ ትህትና አጠፋልን። ካዛዥና ከታዛዥ ማን ይበልጣል? ማን ይበልጣል? እውነታችሁን ነው። ካዛዥና ከታዛዥ ማን ነው የሚበልጥ? ታዛዥ ነው የሚበልጥ። የሉቃስ ወንጌል ምዕራፍ 2 ላይ ጌታ ለእመቤታችን እየታዘዘ አደገ ይላል።
ከእመቤታችንና ከጌታ ማን ሊበልጥ ነው? እስኪ ንገሩኝ። ጌታ ነው የሚበልጠው። ፈጣሪ ነው እሱ፣ እሷ ፍጡር ናት። ጌታ እንዲያውም ሊቃውንቱ ይላሉ ይህንን አንቀጽ ሲተረጉ ክርስቶስ ለሰው እየታዘዘ ስላደገ ከአባቱ አላነሰም። አንተም ለሰዎች ስለታዘዝክ ስለተላክ ሰዎች የበለጡ አይምሰልህ፣ አንተ የተዋረድክ አይምሰልህ። ለዚህ ነው ጌታ ለሐዋርያት ምን አላቸው? ከእናንተ ታላቅ መሆን የሚፈልግ ሰው ካለ የእናንተ ታዛዥ ይሁን ያለ። ከእናንተ ታላቅ መሆን የሚፈልግ ሰው ካለ ታዛዥ ይሁን ያላቸው። የሚገባችሁን ሰርታችሁ ከጨረሳችሁ በኋላ የማንጠቅም ባሪያዎች ነን በሉ አለ። ስለመታዘዝ አንድ ታሪክ ልንገራችሁ። አንድ መነኩሴ እንዲያደረገ ደቀ መዝሙሩን ምን ይለዋል? መቃብር ቤት ነው የሚኖረው። ከእነሱ መቃብር ቤት አጠገብ ራቅ ብሎ ከሌላ መቃብር ቤት አንድ ክፉ አውሬ አለ፣ ያየውን ሁሉ የሚበላ እና በልቶ በግ ገሎ ከብት ገሎ በልቶ ስጋ ተርፎታል። ይህንን መነኩሴው በራያይና ደቀ መዝሙሩ ምን ይለዋል? ሂድና ከዚያ የአውሬ ካተረፈው ስጋ አምጣልኛል። እንዴ ቢበላኝ ሳለው አምጣ ብያለሁ፣ አምጣ ብያለሁ። እሺ ብሎ ሄደ። ሌላ የሚብስ ነገር ልንገራቸው። አውሬው ሰው አይቶ አይምር፣ ሂድ አምጣልኛል። የበቃ ባይታዊ ነው መነኩሴ። ኋላ ያ መነኩሴ እሺ ብሎ ሲሄድ ቆይ ረስቸዋለሁ፣ እንዲያውም ሄደ አስረህ አምጣዋል። ስጋውን ይዞ ሲመጣ አውሬው ዝም ይለዋል ወይ? ሌላ ጥያቄ ነው። ደግሞ ጭራሽ አስረህ ይዘውናል። አናብርት ቢሆኑ የአውሬ የማይፈጀው የለም፣ እንደ ደራጎን ያለ ነው። ኋላ ሲመጣብኝ ምን ልበለው አለ። አባ ጳውሎስ ነው የሚባል መነኩሴ። አባ ጳውሎስ ይዘውና ብለውኛል በለው አለ። እሺ ብሎ ሄደ። ሲሄድ ሊበላው ሲመጣ እኔ አይደለሁም አባ ጳውሎስ ነው የላከኝ ስጋውን አምጣ ብሏል። ኋላ ስሙን ሲጠራ ሸሻ አለ። እሱ ተከተለው። ሲሸሽ ምን አለው መሰላችሁ? አይ እኔ አይደለሁም እንኳ አባ ጳውሎስ አስረ ይዘና ብለው ይነዋል። ከዚያ አውሬው መጥቶ አንገቱን ሰጠው ለዚያ ደቀ መዝሙር። አንገቱን ሲሰጠው እየጎተተ ይዞት መጣ። ይዞት ሲመጣ ደግሞ አሃ እኔ እኮ በታዛዥነቴ አውሬ አስሬ የማመጣ ነኝ ብሎ ደግሞ ትዕቢት እንዳይሰማው አንተ ወራዳ ደግሞ አውሬ ብለህ አውሬ እየጎተትክ ታመጣ ብለው ደግሞ በዱላ ይሄ ይደንቃል እኮ እንደ አባቶቻችን እኮ ለምን ትዕግስት እንዲለምድና እንዳይታበይ ነው። እኔ እኮ በጸሎቴ እኮ አውሬ የማስር ሰው ነኝ እንዳይመጻደቅ ደግሞ አውሬ አምጣልኝ ብያለሁ ብለው ደበደቡት። መታዘዝ ዓለምን ያድናል፣ እምቢታ ዓለምን ያጠፋል። የድነት ሁሉ መሰረት እሺ ነው። እስኪ እሺ በሉ። አንድ ሊቅ የተናገረው ልንገራችሁ። እምቢ ማለት የሕፃናት ጠባይ ነው ይላል። እስኪ በሉ እምቢ ማለት በሉ የማን ጠባይ ነው? ለምን ሕፃናት መጎርመሳቸውን የሚያውቁት እምቢ በማለት ነው። ድሮ እሺ የለነበሩት መከበራቸውን የሚያረጋግጡት ምን ነው? እሺ እምቢ አጥና እምቢ። ወደ 14 15 ዓመት የሆነው ወጣት ምን ያደርጋል? መብት እየተከበረ ነው አይደለም፣ ቤተሰቡ ያከብረኛል አይደለም የሚለውን የሚፈትነው እምቢ በማለት ነው። እና በአይምሮ ሕፃን የሆኑ ሰዎች ባለመታዘዝ ክብራቸውን ይገልጣሉ። የሚከብሩ ግን የሚታዘዙ እንጂ እምቢ የሚሉ አይደለም። ስለዚህ ሳይጠራጠሩ መታዘዝ፣ ሳይመርጡ መታዘዝ። ሳይመርጡ እገሌ የተከበረ ሰው ነው፣ እገሌ ታናሽ ሰው ነው ሳይሉ፣ ሰው ሳያዩ፣ ፊት አይቶ ሳያደሉ ለማንም ሰው ሳይመርጥ የሚታዘዘው ትልቅ በረከት ያገኛል። ሀሳብ መርጦ መታዘዝም አይገባም። ይህንን እታዘዛለሁ ይሄኛውን ግን አላደርገውም። አሁን ልንገራችሁ፣ እያንዳንዳችን እንዲነካብን የማንፈልገው ነገር አለ። አሁን ለምሳሌ እዚህ ውስጥ ሁሉም ሰው ይታዘዛል። አንዲት እናት በቀደም መጥተው እንዲህ አሉ፣ አሁን እኮ ክርስቲያን ወጣት እኮ የለም። እናንተ እኮ ክርስቲያኑ አለ መስሏችኋል። ለምን ሲባል የጥምቀት መጥቶ ያነጥፋል፣ ያስተባብራል። ወደዚያ ወደ ገብርኤል አካባቢ ያሉ እናት ናቸው እና መጥተው ወጣቱን ምን አለ ብታስተምሩት፣ ጠፋ እኮ ድንጋይ ተሸከም ሲሚንቶ ተሸከም ስትሉት ሲመጣላችሁ ጊዜ ሄዶ እኮ በጫት ያለቀ ትውልድ ነው። ሄዶ በስካር ያለቀ ነው፣ በዘፈን ያለቀ ነው። እዚህ መጥቶ ድንጋይ ስለተሸከመላችሁና የልማት ቀን መጥቶ ስላስተባበረ ክርስቲያን አለ አይምሰላችሁ ብለው ይናገራሉ። ይሄ ምን ማለት ነው? መርጦ መታዘዝ።
ድንጋይ ተሸከሙ አሁን ለዚህ ቤተ ክርስቲያን ኑ አቅዱ ብል ትታዛላችሁ። አስተካክሉ፣ አትስከሩ፣ አነጋገራችሁ፣ አለባበሳችሁ፣ ጠጉር አቆራረጣችሁ ይስተካከል ብል ግን የለም። ስለዚህ የማትታዘዙት አለ፣ የምትታዙት አለ። ሀሳብ መርጣችሁ ነው የምትታዘዙት ማለት ነው። ቀንም መርጣችሁ ነው። አሁን ይሄ ሁልጊዜ በሳምንት እሑድ እሑድ እንደዚህ ያለ ሰው ይመጣል። ይሄን ያህል ሰው አለ የለም። በብልጣ ብልጥነት ልትጸድቁ ማለት ነው። በብልጣ ብልጥነት ዛሬ የመፈቻ ቀን ስለሆነች እንደምንም ብላችሁ መጣችሁ። እግዚአብሔር ይደለላል፣ እግዚአብሔር ይጭበረበራል፣ እግዚአብሔር ጉቦኛ ነው። ዓመት አንድ ቀን መጣችሁ። አዎ የሆሳዕና ዕለት ስለመጣው የይፍቱ ዕለት ተፈትቻለሁ እንዲህ ተብሎ ገነቱ ሊወረስ አይገኝም። አዛኝም ሁልጊዜ እሑድ መምጣት አለባችሁ። አየናችሁ እኮ ብልጥነት ነው ይሄ። በእውነቱ ማለት ይሄ ደግነትም አይደለም ብልሃትም አይደለም፣ የሞኝ ብስለት ነው የሚባለው። ስለዚህ መርጠን ለምንድነው የምታዘዘው? ዓመት አንድ ቀን ልትመጡ፣ በሳምንት ቁጭ እዚህ ቅዳሴ እየተቀደሰ ወንጌል እየተሰበከ አስፋልት ላይ ቁጭ ብሎ ከጓደኛ ጋር ወሬ። ስለዚህ ሳንመርጥ በእምነት እንድንታዘዝ አምላክ ቅዱሳን ይርዳል። ሐዋርያት ሳይንጎራጎሩ ታዘዙ፣ በመታዘዛቸው ተጠቀሙ። ብዙ አባቶች የተጠቀሙ በመታዘዝ ነው። እኛ ብናዛችሁ የእግዚአብሔርን ሕግ ሻሩ እስካላልናችሁ ድረስ መታዘዝ አለባችሁ። ይህንን አታርጉ ከተባለ ማድረግ ነው። እናንተ እኛን ከሰማችሁን፣ እኛም እናንተን ከሰማናችሁ የሚሰማ ዳኛ እግዚአብሔር ይሰጣል። አሁን ቤተ ክርስቲያን አልሰማና አልከበር ያለች እኛ እግዚአብሔርን ስለማንሰማ ነው። ሳንታዘዝ ማን ይሰማናል? ማን ይፈርድልናል? በፍጹም አይገኝም። ስለዚህ መታዘዝ መልካም ነው። አባ ዮሐንስ አፂር ምን አደረገ? አባ ባይሞን ባይታዊ የገዳሙ አበምኔት ምን አለው? የግማሽ ቀን መንገድ ወሰደና ምን አደረገው? የግማሽ ቀን መንገድ ወስዶ በትሩን ተክሎ ደረቁን መቋሚያ ተክሎ ልጄ በል እንግዲህ የግማሽ ቀን ውሃ መንገድ ውሃ እያመላለስ አጠጥተ ይችን ለፍሬ ያብቃት አለ። የግማሽ ቀን መንገድ ተመላልሶ ማለት እንግዲህ በቀትር ደግሞ አንደኛ ስር ያለው ዛፍም በሆነ ውሃውን ግማሽ ቀን እየተሸከመ አባ ባይሞን ቅጠል አውጭ ብለውሻል እያለ አባ ባይሞን ቅጠል አውጭ ብለውሻል አንቺ በትር እያለ ያጠጣታል። ከዚያ በኋላ ለመለመች፣ አፈራች፣ ትልቅ ዛፍ ሆነች። አባ ባይሞን ቢሄድ አፍርታለች። ደወል ደውለው የገዳሙን ደወል ደውሎ አባ ባይሞን መነኮሳቱን በሙሉ ሰብስቦ ከዚያ ከደረቀው እንጨት ከተፈራው ፍሬ አምጥቶ ለገዳሙ መነኮሳት የመታዘዝ ፍሬ ብሉ ብሎ አበላቸው። ደረቁ ለፍሬ በቅቶ ማለት ነው። ስለዚህ መታዘዝ ነው ያለ ነው እንጂ መታዘዝ ነው። ብዙ አባቶቻችን የተጠቀሙት በዚህ ነው። በመታዘዛቸው እንዳይመኩ ደግሞ መልሶ ይደበድቧቸዋል። መጨረሻ ላይ ትዕግስቱን አይቶ ከኔ ቀጥሎ አበምኔት የሚሆን ዮሐንስ አጽር ነው ብሎ ተካው። በሀገራችን የተደረገ አንድ ታሪክ ሊጨምርላችሁና ወደ ዕለቱ ልሄድ። በዚህ በጎንደር የነበረ አንድ ንጉሥ ለዋልድባ ገዳም 100 ጠገራ ብር ይልክላቸዋል። 100 ጠገራ ብር 100 ጠገራ ብሩን ተቀብለው አባቶች እግዚአብሔር ይስጥልን አሉና አቡነ ዘበሰማያት ለንጉሱ ሲጸልዩ እንዲህ ያሉ ጸልዩ። እየተዳደሩ ሲጸልዩ አባ አቡነ ዘበሰማያት ይጸልዩ፣ አባ ገሌ ደግሞ ይትቀደስ ስምከን ይጸልዩ፣ ደግሞ አባ ገሌ ትምጻ መንግስት ከን ጸልዩ። አንዲቱን አቡነ ዘበሰማያት ተካፍለው ማለት ገንዘቡን ንቀውት ማለት ነው። አንዲቱን አቡነ ዘበሰማያት ይትቀደስ ስምከን አንድ ሰው የሚጸልዩ ምን ብሎ ነው? አቡነ ዘበሰማያት ብሎ ቁጭ፣ ያኛው ደግሞ ትምጻ መንግስት ከብሎ ቁጭ ይላል ማለት ነው። ኋላ እንደዚህ አድርገው ሄዱ። መነኮሳቱ ተቀበሉ ሳንቲሙን። አዎ ለገዳሙ አደረሳችሁ አለ ንጉሱ። ምን አሏችሁ? ጸሎት አድርገውልናል። ምን ጸሎት ጸልዩ? አንዲቱን አቡነ ዘበሰማያት ተካፍለው ጸልዩልናል። ምን አይነት ደፋሮች ናቸው! እንደ ሲሆን 150 ዳዊት በጸልዩልኝ
ደግሞ ቢያንስ አንዳንድ አቡነ ዘበሰማያት አንሶኝ ነው ተካፍለው የሚጸልዩልኝ ብሎ ተቆጥቶ የገዳሙን መነኮሳት አስራቸው አምጡልኝ ብሎ ላከ። አስራቸው አምጡልኝ ብሎ ሲልክ ትልልቅ አባቶች አይኛ ለዚህ አንሄድም ብለው ጀማሪውን መነኩሴ ሰደዷቸው። ሂዱና እምነታችሁን መስክራችሁ ነው በገዳሙ ስም ብለው ሰደዷቸው። ንጉሱ ይገለናል ሳይሉ በመታዘዛቸው ጀማሪዎቹ መነኮሳት ወደ ንጉሱ መጡና ምን አደረጉ? እናንተ ገንዘብ ደርሷችኋል? አዎ። ከደረሳችሁ ታዲያ ምን ጸልያላችሁ? አንድ አቡነ ዘበሰማያት ተካፍለው ባይሆን አንዳንድ አንሶኝ ነው እንዴት እንዲህ ትደፍሩኛላችሁ? ይመዘን አሉ። ይመዘን። ምክንያቱም የአባቶችን ትእዛዝ አክብረው ስለመጡ ማለት ነው። ጀማሪዎች ናቸው። ይመዘን። እሺ አሉና ሚዛን መጣ። 100 ጠገራ ብር በአንድ ሚዛን ተቀመጠ። ከዚያ ምን አሉ? አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ ብለው ተካፍለው አንዲቱን አቡነ ዘበሰማያት ጸልየው ብለው ባዶውን ሚዛን እፍ ሲሉት የእነሱ ትንፋሽ ሚዛኑ መዘነ። አንድ አቡነ ዘበሰማያት ለዚህ ገንዘብ ሲበዛበት ነው ብለው መታዘዛቸው ነው ጸሎቱ እንዲመዝን ያደረገው። አቡነ ዘበሰማያቱንማ ንጉሱም ይደግመዋል እኮ። እሺ ባዮች ስለሆኑ የእነሱ አቡነ ዘበሰማያት ከጠገራው ብር ይልቅ ሚዛን ደፋ። ደስ ብሏቸው ታምር አደረግን እያሉ ሲመለሱ የገዳሙ መነኮሳት ተቀብለው ምን ብላችሁ መጣችሁ? ታምር አድርገን እኮ በትንፋሻችን ሚዛኑን አውርደነው መጣን አሏቸው። አየ መንጋ ጨምላቃ ሁሉ ሲያዋርዱን ብለው ደግሞ እነሱንም ሰደቧቸውና አባረሯቸው ይላል። ለምን? የበቃን መነኮሳትን ብለው እንዳይመጻደቁ ይላል። ስለዚህ በሰው ፊት የሚያስከብር በነገስታት ፊት ሞገስ የሚሆን አራዊትን የሚያስገዛ አጋንንትን የሚያንቀጠቅጥ አክብሩኝ ማለት ሳይሆን ማክበር ነው። ማዘዝ ሳይሆን መታዘዝ ነው። ሰዎችን ማመስገን እንጂ ራስን ማመስገን አይደለም። ነኪር ይወድስከ ወአኮ አፉከ ይላል ሰሎሞን። ባዕድ ያመስግን እንጂ አንተ ራስህን አታመስግን። ባዕድ ያመስግን ማለት ሌላ ሰው አንድም ከዚህ ዓለም ልዩ የሆነ እግዚአብሔር ያመስግንህ። ባሕሪው ከዚህ ዓለም ልዩ የሆነ እግዚአብሔር ያመስግን እንጂ አንተ ራስህን አታመስግን ብሎ ይናገራል። እና መታዘዝ ያከብራል። ሚስት ለባሏ ታዘዙ፣ ባል ለሚስት ታዘዙ። ሌላው ቀርቶ ለልጆች መታዘዝ ልመዱ። ለሕፃናት እናንተ እየታዘዛችሁ ካላያችኋቸው እነሱ ነገ እናንተን አይታዘዙም። እና መታዘዝን የሚወልደው መታዘዝ ነው። ዛሬ ያልታዘዘ ነገ የሚታዘዝ፣ ዛሬ ለካህን የማይታዘዝ ዲያቆን ነገ እሱ ቄስ ሲሆን የሚታዘዘው ዲያቆን አያገኝም። ሁሉም የዘራውን ያጭዳል። ዛሬ መታዘዛችን የሚታዘዝ ትውልድ ያስተካል። ሐዋርያት ታዘዙ፣ ሄዱ። ምስጢሩ ግን ምንድን ነው ስትሉኝ፣ እነዚህ አህዮች የእኛ የሰዎች ምሳሌ ናቸው። አንዳንድ እያላችሁ ሳታልቁ ቶሎ ትምህርት የምጨርስ ይሻለኛል። እነዚህ አህዮች ሌላ ቦታ እስከ 6 ሰዓት ነው የሚቆየው። የወሳይን አለት በእውነቱ ማለት ነው። እኔ አላቆያችሁ ግን እናንተ እስክትለምዱት ድረስ እንደዚያች ለቅድም ቆይ ነግራችኋለሁ። ስለዚህ እነዚያ 2 አህዮች የተባሉት እኛ ነን፣ ሰዎች ነን። የታሰሩ አህዮች የተባሉን በመርገም በሞት በሕማም የታሰርን እኛ ነበርን። በአዳም መርገም የታሰርን እኛ ነን። ፈታችሁ አምጡልኝ ያለ ጌታ ዓለምን ሁሉ በድንቁርና የታሰረውን በወንጌል፣ በባርነት የታሰረውን በልጅነት፣ በክህደት የታሰረውን በሃይማኖት፣ በደዌ የታሰረውን በፈውስ፣ እንደገና ደግሞ በኃጢአት የታሰረውን በክህነት እየፈታችሁ አምጡልኝ ማለቱ ነው። ሂዱና አምጡልኝ ያላቸው ይሄንን ነው። ጌታ ያልታሰሩ አህዮች እያሉ የታሰሩ አህዮችን የመረጠበት ምክንያት ጻድቃንን ያይደለ ኃጥአንን ሊምር የመጣ ፈጣሪ ስለሆነ ነው። ባለመድኃኒትን የሚፈልጉት ጤነኞች አይደሉም በሽተኞች ናቸው እንጂ እንዳለ ለጻድቃን ሳይሆን ለኃጥአን የመጣ ጌታ መሆኑን ለማመልከት ያልታሰሩ አህዮች እያሉ የታሰሩ አህዮችን መርጦ እነዚያን ፍቱልኝ ብሎ አላቸው። አህያ የተባለ አህያ አንደኛ አይምሮ የላትም።
አይምሮ ቢስ የሆኑ እውቀት የጎደላቸው ሰዎች አህያ ይባላል። እውቀት የጎደላቸው ሰዎች እንደዚህ እውቀት ያጡ ሰዎችን ነው በእውቀት ፍቷቸው ማለቱ ነበረ። ቅዱስ ሳዊሮስ ነው እንዲሁ የተጎረጎረው። አይምሮ ቢስ ሆነው ነበርና አይሁድ ይላል። እውቀት ያጡ ሰዎች እንደ አህያ አይምሮ የሌላቸው አህያ የተናቀች እንደሆነች የተናቀ ስራ የሚሰሩ እነዚህ በአህያ ተመስለዋል። በኃጢአት በክደት በርኩሰት በልማድ ኃጢአት የታሰሩ መጽሐፈ መነኮሳት ከኃጢአት ሁሉ ልማድን ፍራ፣ ከኃጢአት ብቻ አይደለም ከሰይጣን ይርቅ ልማድን ፍራ ብለው የሚናገሩት ለዚህ ነው። የለመደ ልማድ በጣም አስቸጋሪ ነው። አሁን መሮጥ የለመደ ሰው መቀመጥ አይወድም። ማውራት የለመደ ሰው ዝም ማለት አይወድም። ልማድ ክፉ ነው። መዝፈን የፈለገ ሰው መዘመር እንዴት ይቻለዋል? ማማት የፈለገ ሰው ቢያንስ ሐሜት አይሆንብኝ እንጂ ብሎ ያማል እንጂ አይተወውም። ስለዚህ ተመልክ፣ ልማድ ክፉ ነው። በእንደዚህ ያለ የታሰረውን ሁሉ ፈታችሁ አምጡ አላቸው። ከማይሰረ ክደት የምንፈታበት ጊዜ ስለደረሰ ሄደ፣ ሊፈታቸው ሄደ። አህዮቹ እሺ ብለው ተፈቱ። እሺ ብለው ሳይራገጡ ምን ሳይሉ ተፈቱ። አሁን ዛሬ ከአህያ እንብሳለን አንብስም? እስቲ ንገሩ። በጣም እንብሳለን። እናንተ ዝም ብትሉ እኔ እነግራችኋለሁ። እንዲሁ እወዳችኋለሁ እንጂ አልፈራችሁ። እውነቴን ነው። ከአህያ ብሰናል። ለምን? አህያ ልፍታሽ ሲሏት አልተራገጠችም። እናንተ እንፍታችሁ ብንላችሁ ትራገጣላችሁ። መራገጥ ምንድን ነው? አትስረቅ፣ እምቢ መስረቅ። ደግሞ ጠበቅ ያለ ትምህርት ወይም ስብከት ከምን ዝም ብለው ይጨቀጭቁናል። ዝም ብለው እነሱ ማኑን ነው ትላላችሁ። በሉ እኔ የምንጨንቅ በሉ። ነገ የሚያዋጣችሁን እነግራችኋለሁ። የሚያድናችሁን በክርስቶስ ቀኝ የሚያቆመው። ዛሬ ሰው ለንስሐ አባት አይታዘዝ። እስኪ ንስሐ አባት የሌላችሁ እጃችሁ ነው። ንስሐ አባት የሌላችሁ እንዳትዋሹ። ደግሞ እግዚአብሔር ቤቱ ላይ ዋሽ ተመስገን ነው። አሁን ከፋር እሺ። ስለዚህ ትፈታላችሁ አትፈቱ? መልሱላችሁም። አሁን ትፈታላችሁ አትፈቱ? ወይ አንፈታም ወይ እንፈታለን በሉ። ኧረ ተው እናንተ ሰዎች፣ አህያ በተፈታበት ቀን አንፈታም አትበሉ። እንፈታለን በሉ። ትፈታላችሁ አትፈቱ? ታዲያ እንግዲህ የምትፈቱ ከሆነ ንስሐ አባት ካልይዛችሁ በምንድን ነው የምትፈቱ? ገመድ መሰላችሁ? ኃጢአት እኮ ነው። ንስሐ አባት ከሌላችሁ በምንድን ነው የምትፈቱት? ስለዚህ እንዳትያዙ፣ ንስሐ አባት የላችሁም። ኃጢአታችሁን እንዳትታዘዙ፣ እንዳትጠየቁ ንስሐ አባት አትይዙ። ስትወልዱ ግን የማማ ንስሐ አባት አለ፣ የአባባ ንስሐ አባት አለ። በውክልና መጽደቅ የለም። ወኩሉ ጾሮ ይጸውር። ሰው ሁሉ የየራሱን ሸክም ነው የሚሸከሙ። ሰው ሁሉ የየራሱን ሸክም ነው የሚሸከሙ። ማን በማንም አመታ ገብ ምድር ማይጸንታ ዋመይታ ድህን ወለታ። ምድር አደራዋን በመለሰች ጊዜ መሬት እናት እንኳን ልጇን አታድንም ይላል። እናት እንኳን ልጇን ከእናት የበለጠ ሩሩህ የለም። ከእናት የበለጠ አዛኝ የለም። እናት እንኳን ክርስቶስ ሲመጣ አታድንም። ሁሉም ሰው የየራሱ ሸክም ይሸከማል። ሰው ውሃ መቀዝቀዙን እሳት ማቃጠሉን ከለየበት ጊዜ ጀምሮ ንስሐ አባት ያስፈልገዋል። 7 ዓመት ከሞላ በኋላ ሰው ያለ ንስሐ አባት አይኖርም። ስለዚህ ይኸውላችሁ እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። አሜን በሉ። ማመልከቻ እያቀረብኩ እኮ ድሮ ቢሮ ፍርድ ቤት ተዶ እንዲህ ነበር ባለው። እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። አሜን በሉ። ለእናንተ ነው ማመልከቻ እየጻፍኩላችሁ ነው። አህያ በተፈታችበት ዘመን ሰው አልፈታት። በጣም ነው የሚገርመው። ኧረ ተው ተፈቱ፣ ተው ተናዘዙ፣ ተው ንስሐ ግቡ። ስለዚህ ተናዘዙ፣ ልማዳችንን እንቁረጥ። እንጦንስ የተናገረውን ልንገራችሁ። ሰው ማለት የሚታረም ማለት ነው ይላል። እንዲሁ በሞት የበሉ ሁላችሁም ሰው ማለት በሉ። ምን ማለት ነው? ሰው ማለት የሚታረም ነው። ሰው ማለት የሚታረም ነው እንጂ ከዚያ ውጭ ከእንስሳት ምንም ብልጫ የለውም። ምንም ብልጫ የለውም።